የኔታ ቤት እኔ የኔ ተራ ነው። እኔ ነኝ መጀመሪያ። አይ እኔ ነኝ። ሎሊ ከየመን ጋር ቅልብልቦሽ እየተጫወተች ነው። ሎሊ ቅልብልቦሽ በመጫወቷ ተደሰተች። ሁሉንም ጨርሻለሁ። አሁን እኔ ስላሸነፍኩኝ ካንቺ ይጀመር። እንኪ ወደቀብሽ። ሎሊ ትዝ ሲላት ለካ ወደ ጫካው መሄድ ነበረባት። እኔ እስክመጣ ተጫውቺ አለቻት። ቆይ ቶሎ ብዬ ጫካውን ጎብኝቼው እመጣለሁ ብላ ተነስታ ሄደች። የመን ጨዋታዋን ቀጠለች። ሙዚቃ መሳሪያ ይዣለሁ እኔ ዛሬ ለብቻዬ እጫወታለሁ። አስተማሪዋ ስለ ሙዚቃ መሳሪያ ተለማመጃ ያለቻት የቤት ስራ ለመስራት መዘጋጀት ጀመረች። ለብቻዋ ሆና ሳትረበሽ እያንዳንዱን የሙዚቃ መሳሪያ እያነሳች ድምጾቹን መለየት ጀመረች። ሎሊ ከጫካ ስትመለስ ሄመን ብቻዋን ቁጭ ብላ የሙዚቃ መሳሪያዎቹ ስትለማመድ አገኘቻት። ምን ነው ብቻሽን እንዴ? እንዴት? ለምን ብቻሽን ብላ ጠየቀቻት። አይ የሙዚቃ መሳሪያ ስለሆነ ብቻዬን ነው መለማመድ የምፈልገው። ሄመን ለምን ብቻዋን መጫወት እንዳስፈለጋት አስረዳቻት። ሎሊ ግን አልገባትም። ለምን ብቻሽን? አይሆንም፣ የግድ ጓደኛ ፈልጌ አመጣልሻለሁ አለቻት። ብቻዬን መጫወት ነው የምፈልገው ሎሊ። ሄመን ግን የሙዚቃ መሳሪያውን ለመለማመድ ብቻዬን መሆን ነበር የፈለኩት። ሎሊ አልሰማቻትም፣ ረበሸቻት። ሎሊ ልጆቹ ወደሚጫወቱበት ቦታ ሄደች። ሎሊ እየሮጠች ተጠጋቻቸው። እናንተ ምን እየተጫወታችሁ ነው? በቃችሁ፣ ኑ ይዣችሁ ልሂድ፣ ኑ አለች። ልጆቹ ግን በመረበሻቸው ደስተኛ አይደሉም። ለሎሊ አትረብሽን፣ እንጫወትበት አሏት። የለም በግድ ነው ይዣችሁ የሚሄደው ብላ እጃቸውን በኃይል መጎተት ጀመረች። እነሱ ኧረ ተይን ሎሊ እንጫወትበት አሏት። ለምሳሌ ስናጠና
የቤት ስራ ስንሰራ ለብቻችን መሆን እንፈልጋለን። ልክ ነሽ ሎሊ። ኧረ ተያቸው። ሎሊ አትሰማም እንዴ? ኧረ ተያቸው። አዎ ጨዋታ በፍቅር እንጂ በግድ አይሆንም። ሎሊ አንድ ተንኮል አሰበች። ልጆቹን ከጨዋታ መረበሽ ፈልጋለች። ሎሊ ውሃ ረጨቻቸው። ኧረ እኔ አይደለሁም አለች። ልጆቹ ግን አወቁባት። ሎሊ በግድ እጇን ይዛት መጣች። ኧረ ተይኝ፣ እኔ ከልጆቹ ጋር እየተጫወትኩ ነው፣ ተይኝ አለቻት። ሎሊ ግን አልሰማቻት። አንዳንድ ጊዜ ለብቻቸው መሆን ሲፈልጉ ሎሊ ማወቅ አለባት። ሎሊ አይቻልም ብላ ሁለቱንም ረበሸቻቸው። ሎሊ ታስቸግራት ያለሽ፣ እኔ ለብቻዬ ነው መጫወት የምፈልገው። እኔም እኮ ተጫወትኩ ነበር። ሌላ ጊዜ ሎሊ መረበሽ የለባትም። እነ የመን የሙዚቃ መሳሪያዎቹን መለማመዳቸውን ቀጠሉ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህን ቤት